ሀንዬ ያላሰበችው ነገር ገጠማት። ውጤቱ ወጣ። ወይዘሮ ሜላት ሀና ላይ በጣም ጮሁባት። አቶ ኖላዊ ደነገጡ። ወደ ሀና ቤት ሲሄዱ አሰሪዋ ስትጮህባት ሲያዩ በጣም ራሳቸውን ስተወደቁ የሚያዩትን ማመን አቃታቸው። ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። በቅንነት ስወዳችሁ የዛሬው ለየት የሚያደርገው ነገር በጣም ዘግናኝ በሆነ ሁኔታ ምን ያህል ሀንዬ እንደተጎዳች የሚያሳይ ነው። በተለይ ደግሞ አቶ ኖላዊ ራሳቸውን የስተው የወደቁበት ቅጽበት በጣም ያሳዝናል። በቅጽበት ወደ ሀና ቤት ሀንዬን ይቅርታ ለመጠየቅ ወደ ቤቷ ሲሄዱ፣ ወደ ስራ ቦታ ሲሄዱ አሲር ይዟቸው ሂዶ ነበር። ይቅርታ ለመጠየቅ ነበረ። ነገር ግን ያዩትን ማመን አቃታቸው። በጣም ስትጮህባት አሰሪዋ በጣም ስትጮህባት እና ሀና ደግሞ ከአይኖቿ እንባ ሲረግፉ ሲያዩ እራሳቸውን ሳቱ። ምክንያቱም ይህ ሁላም የመጣው በእኔ ምክንያት ነው ብለው ስለሚያስቡ በጣም ነው የደነገጡት። ወይዘሮ ሜላት የጮኸችባት ቅጽበት ደግሞ በጣም የሚያሳዝንና የሚገርም ለውጥ ነው። ምክንያቱም የምርመራው ውጤት ተለውጧል። እሱም የለወጠችው ወይዘሮ ባዩሽ ናት። ወይዘሮ ባዩሽ ምንም ነገር ከማድረግ ወደ ኋላ አትልም። ምክንያቱም ከዚህ በፊት ትናንት በተለቀቀው ቪዲዮ አይታችሁ ከሆነ ልጇ ስትደውልላት አክስቴ በጣም ተጨንቄያለሁ ብላ ስትደውልላት ምንም ስጋት አይግባሽ እኔ ሁሉንም ነገር አስተካክያለሁ ብላ ነበር። እናም ግራ ተጋብተናል። ሁላችሁን ምን ተንኮል አስባ ነበር ብለን ግራ ገብቶን ነበር። ነገር ግን ያሰበችው ምርመራ ውጤቱ ላይ የምትሄድበት ሆስፒታል ለዶክተሩ ጉቦ በመስጠት እንትኑን ሕክምናውን ማለቴ ምርመራውን የሀንዬን ወደ እርግብ በማድረግ የእርግብን ምርመራ ደግሞ ወደ ሀንዬ በማድረግ ሁኔታዎችን ቀያይራ ሁሉንም ነገር እንዳይሆን አድርገዋለች። በዛ ቅጽበት ግን ሀንዬ ማመን አቅቷታል። ምክንያቱም ሁሉን የተናገረችው ታሪክ ሁሉ የእሷ ነው። መስቀሏም ሆነ ፎቶዋም ተሰርቆ እንደሆነ በደንብ ታውቃለች። ነገር ግን ውሸታም መባል ለሷ ግን በጣም ከባድ ነው። ወይዘሮ ሜላት አንቺ አባትሽን ለማሳከም ስትይ ነበረ እኔን ዋሽተሽ ልጅሽ ነይ ለማለት የሞከርሽው አባትሽን ለማሳከም ነው ብላ ስትጮክ ሲያዩ ነበር። ወይዘሮ ሜላት ይህንን ስትል አቶ ኖላዊ የሀንዬ አባት መንገድ ላይ ሲያዩ እራሳቸውን የሳቱት። ምክንያቱም ለእኔ ስትል ችግር ውስጥ እንደገባች እኔን ለማሳከም ስትል ብዙ ችግር ውስጥ እንደገባች አስባለሁ ብለው ነበር ከዚህ በፊት። አሁን ተረጋገጠልኝ እንደማለት ነው። ነገሩ ሳይገባቸው ነበር የደነገጡት። ምክንያቱም ልጃቸው በዚህ መንገድ እሳቸው እንኳ ጮኸውባት የማያውቁት ልጅ በአሰሪዎቿ እንደዚህ ስትሆን እንደማየት የሚያም ነገር የለም። ለአንድ አባት ይሄ በጣም ከባድ ነው። ለዛ ነው በጣም የደነገጡት። አሲር ሊይዛቸው ሞከረ። ተወኝ እባክህ ተወኝ ብለው ለመቆም ሞከሩ። ነገር ግን ሀንዬ ስታያቸው በጣም ደነገጠች። እየሮጠች ሄዳ ከዛ ቤት ይዛቸው ሄደች። አሁን ወይዘሮ ሜላት በጣም ተናዳለች። ምክንያቱም ሀና አጭበርብራኛለች ብላ ስለምታስብ። ሰላምዬና ምላሴ ደግሞ ግራ ገብቷቸዋል። የነገረቻቸው ታሪክ የእሷ ከሆነ እንዴት ምርመራው ላይ የእሷ አልሆነም? ግራ የሚያጋባ ነው። ሀና እንደማቷሽ እናውቃለን። ምናልባች ለአባቷ ብላ ዋሽታ እንደው ብሎ ነበር ትናንትናው ቪዲዮ ላይ ምላሴ እኔ ሀናም በዚህ መንገድ ላይ የሆነ የተሳሳተ ነገር ይኖራል እየተባባሉ ሲያወሩ ወይዘሮ ሜላት መጣኝ። የእናንተ ጥፋት ነው ይሄ ሁላ፣ እናንተ ናችሁ ይሄን ያደረጋችሁት። ልጄን ማለቴ እርግብን ልጄን እንዲጠራጠራትና እዚህ መንገድ ውስጥ እንድገባ ያደረጋችሁኝ እናንተ ናችሁ ብላ እነሱ ላይ ወረደችባቸው። ሰላምዬ በጣም አለቀሰች። በጣም ግራ ገባት። ምክንያቱም እየሆነ ያለው ነገር ግራ የሚያጋባ ስለሆነ
አቶ ኖላዊ በጣም ደንግጠው ሀና ይዛቸው ሄደች። የቤት ደርሰው የሆነውን ነገር ለመጠየቅ በጣም የቸኮሉ ይመስላል። ነገር ግን ቢጠይቋት ደግሞ ምንድን ነው ቢሏት እንደምትቆጣ ያውቃሉ። አሁን በጣም ከባድ ውስብስብ ነገር ነው። ምክንያቱም ባዩሽ ያደረገችው ድርጊት ለገንዘብ ስትል ምንም ነገር እንደምታደርግ በጓደኛዋ ላይ ምንም አልተረዳችም ወይዘሮ ሜላት። ሀንዬ ግን ይህን ወር ከጨረሰች መልቀቅ አለባት ስትል ወይዘሮ ሜላት አሳሰበች። ነገር ግን እርግብ ምንም ይሄ ወር እንዲጨረስ ምንም አያሳስብም። አሁኑ እዚህ ቤት ላያት አልፈልግም። ምክንያቱም ከአንቺ ከእናቴ ከስንት ዓመት በኋላ ያገኘውሽን እናቴን ልትነጥቅብኝ ያሰበች በጣም ጨካኝ ስለሆነች እንድትሄድ እፈልጋለሁ። እዚህ ላያት አልፈልግም አለቻት ለወይዘሮ ሜላት። ወይዘሮ ሜላትም እኔም እንደዛ ነው የምፈልገው እንድትሄድ እፈልጋለሁ። ገንዘቧን የቀራትን ገንዘብ ሰጥቼ እዚህ እንድትመጣ አላደርጋትም ብላ ተናገረች። ሰላምዬና ምላሴ በጣም ተጨንቀዋል። የሆነው ነገር ሁላ ውስብስብ እንደሆነ ግራ ገብቷቸዋል። የሚቀጥለው ምን እንደሚፈጠር አብረን የምናይ ይሆናል። አመሰግናለሁ። ወዳቸዋል።